ይህ ዛሬ ጽናት ድራማ እንዴኔ ያሳዘነው እንዴኔ ያለቀሰ ማን ነው? በጣም ነው እኔ ልቤ ስብር ያለው። የጽናት አባት በጣም ነው ያስለቀሱኝ ማለት ነው። በቃ እንደዚህ በአንድ ጊዜ ሁሉም ነገር ድብልቅልቅ ሲልባቸው አስቡት እስኪ። ጥገኝነት ሰው ቤት የሰው ጥገኛ መሆን ምን ያህል እንደሚከብድ ምን ያህል እንደሚያሳቅቅ። ምግብ እንኳ ስትሰራ አባዬ ና ሽሮ ልስራልህ ስትለው አይ እንደዛ አታድርጊ ልጅ፣ እነሱ የበሉትን እበላለሁ፣ ደግሞ ለነሱ ብለሽ የሰራሽውን ነው የምበላው። በቃ ጌታዬ ሆይ በቃ የኔ ልጅ እኮ አሰቃየኋት። አሁን አገሬ ልሄድ ብል በምን ገንዘቤ ነው የሚሄደው? ሁሉንም ነገር ተዘርፍ ያለሁኝ እና አሁን እኮ ያ ገንዘብ ቢኖረኝ ኑሮ አሁን እሄድ ነበረ፣ ልጅንም እንደዚህ አላሰቅቃትም ነበር እያለ በጣም ተጸጸተ። የእውነት በጣም ነው ያሳዘነኝ። የኔ ልጅ ሁሉንም ነገር ብትነግረኝ ምን አለበት? ነግራኝ እውነቱን ነግራኝ ቢሄድስ ምን አለበት እያለ ነው እንግዲህ። የኪራ አባት ጽናትን እንዴት በወንድማማቾች መካከል ትገቢያለሽ? ምን አይነት ልጅ ነሽ? እስኪ ንገሪኝ ብሎ እውነት ተቆጣት በጣም ማለት ነው። የጽናት አባት ገና ካሁኑ ቅሬሬር ብሎባታል ጽናት ላይ። የጽናት ፈተና ግን ምን አይነት ነው? አንዱን ስትወጣው አንዱን ስትወጣው አንዱ። ጭራሽ ደግሞ ለኪራ ሌላ ሴት ሊያመጡለት ነው እና ሌላ ሴት ማግባት አለብህ ተባለ። በጣም ያሳዝናል። አስቡት እስኪ የምትወዱትንና የምታፈቅሩትን ሰው ወደ ለሌላ ሰው አሳልፎ መስጠት፣ ቁሞ መዳር ማለት ነው። በጣም ልብ ይሰብራል። ወይ ጉድ! ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ወይኔ ዛሬ እንግዲህ ክብሮም ለኪራ አባት ተደዋውለው ነበረ እና ሁሉንም ነገር ተናገረ ማለት ነው። ያው ሀገሩ ተስማምቶሃል ወይ ምናምን ሲለው አዎ ተስማምቶኛል፣ ደህና ነኝ፣ እንደው ሄድኩ እኮ ሳትለኝ ነው የሄድከው ምናምን ሲለው አይ ከኪራ ጋር ተጣልተን ነበረ በጽናት ምክንያት ብሎ ሲለው እንግዲህ እሱ ደግሞ ኪራ ና ብሎ ነገረው ማለት ነው። ከዛም በኋላ እንዴት አንተ ቆይ እኔ እንደዚህ ነው እንዲያሳደግኩህ እንዴት እንግዲህ አትቀበልም? እንዴት እንደዚህ ታደርጋለህ? አለው። አባዬ በቃ ወጣት አይደለን በሆነ ነገር ተጣላን እንትን አለ። እስኪ ንገረኝ፣ ትክክለኛ ጥላችሁ ምንድን ነው? የተጣላችሁበትን መንስኤ ንገረኝ ሲለው ጽናት ናት፣ በጽናት ምክንያት ነው። ግን እዚህ ውስጥ የጽናት እጅ ምንም የለበትም፣ እሷ ምንም አላደረገችም፣ በቃ የልጅ ነገር ሆኖ ነው አለው። አይ ልጄ እኔ እንደዚህ አይደለም የሚያሳድጉ፣ አንተ ግን መች ነው ወደ ቀልብህ የምትመለሰው ብሎ በጣም ተቆጣው። ከዛም በኋላ ጽናትን ነያልና እንዴት እንደዚህ ታደርጊያለሽ? እስኪ ንገሪኝ፣ ቆይ አንቺ እዚህ ቤት ሰራተኛ አይደለሽ? ለምንስ ተገናኘሽ? በምንስ ተገናኛችሁ? እስኪ ንገሪኝ፣ በምንስ ነው የተገናኛችሁት? ከኪራንና ክብሮም እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታጣያለሽ? ብሎ በጣም ተቆጣት። በሌላ በኩል የጽናትዬ አባት እንግዲህ ጸጸት ውስጥ ናቸው። እንዴት ልጄን እንደዚህ እያሰቃየኋት፣ እናቷ እኮ ኑራ በነበር እስካሁን ድረስ በቃ ወደዚህም አትመጣብኝም ነበረ እያለ ከራሱ ጋር እየተጣላ ይገኛል። እንግዲህ በሌላ በኩል ጽናትዬ ግራ ግብት ብሏታል። አባት የምላድርገው የአባቷ ውሸት፣ የዋሸችው ውሸት እስካሁን ድረስ ምንም እንትን እያላት አይደለም። ጌታዬ ሆይ ምንድን ነው? አባቴን አሁን ዋሽቸዋለሁኝ፣ ስለዚህ መች ነው እውነቱን የምናገረው እያለች እንግዲህ በጣም እየተጸጸተች ነው። በሌላ በኩል ገና ካሁኑ እንግዲህ ጽናትዬ ገና ልጅቷን ሳታያት ቁጣ ብሏታል ማለት ነው። ምሩም ላይ መቆጣት፣ በቃ ምሩም ላይ ግልጸኝነቷ ጠፍቷል። እንደገና ደግሞ በቃ ኪራም ላይ ዝም ብላ መገላመጥ ምናምን ሆኗል ነገረ ስራዋ ማለት ነው። በጣም ያሳዝናል። እውነት ለመናገር በዚህ ልክ ጽናትዬ ታሳዝናለች። እንግዲህ የኪራ አባት መጥቶ ጽናት ነይ፣ ጧት ማታ ስለተናገርኩሽ ነገር በጣም ይቅርታ፣ ነገር ግን አንድ ነገር ልነግርሽ እወዳለሁ አላት። ምንድን ነው ጋሼ? አረ ምንም ችግር የለውም አለች። አይ ይሄን ነገር ግን አንቺ እንደምትወጪው አውቃለሁ፣ ምክንያቱም ክብሮም ነግሮኛል አንቺና ኪራ ምን ያህል እንደምትቀራረቡ አለ።
እንዴ ምንድነው? እኔና ኪራ ምን ያህል እንቀራረባለን? አይ አሁን የሆነ ነገር ልነግርሽ ነው አለ። ከዛም በኋላ እሺ ጋሽ ነገሩኝ። እንግዲህ የጽናት እናት የካንሰር በሽተኛ ናት እና ይህን ያህል አመት ሙሉ የደበቀችው እኔ ስነ ልቦና ይጎዳብኛል ብላ ነው። ቢገርምሽ እዚህ መታ እንኳ ሲያማት ህመሟን በውስጧ ነው የምትችለው እና የልጇን ወግ ማድረግ ትፈልጋለች። የበላችውን ሰርግ በልጇ መመለስ ትፈልጋለች እና የዚች እናት ህይወት ባንቺ እጅ ነው ያለው። ኪራ የሆነች ልጅ አለች የምትመጣ እሷን እንድታቀራርብ ይፈልጋሉ። ምን? አዎ ምን ችግር አለው? አይ ግን ኪራ ባይወዳትስ? ሲቀጥል ደግሞ ኪራኮ አለችና አዎ ኪራና አንቺ እንደምትጣሉ ብዙ ጊዜ ክብሮም ነግሮኛል። ነገር ግን ከዛም በላይ መቀራረባቶቹ ደግሞ ምንም እንትን አይልም። ስለዚህ የባክሽ ይሄንን ነገር አደራሽን እንደምትወጪ ቃል ግቢልኝ። ደግሞ ልጅቷ በጣም ጥሩ ናት። ማለት እንዴት ታውቋታለህ? አዎ የልጅነት ጓደኛ የልጅ ናት እና ከነሱ ጋር መዛመድም ደስ ይላል። በዛ ላይ ቁመናዋ፣ ቁንጅናዋ፣ ትህትናዋ በጣም አሪፍ ናት እና እባክሽ አቀራርቢያቸው አላት። ከዛም በኋላ እሺ በቃ ላስብበት ብላ ሄደች። እክላሷ ሂዳ በጣም እያለቀሰች ነበር። ቆይ ግን እንዴት ነው የምወደውንና የማፈቅረውን ሰው አሳልፍ የምሰጠው? ቆይ ምን አይነት ፈተና ነው? ለምንድን ነው ፈተናሽ የበዛው ጽናት? እያለች ከራሷ ጋር በጣም እየተጣላች ነበረ። በጣም እያለቀሰች ነበር። ቆይ አይ እንደውም ሂጄ እኔ እና እሱ እንደምንፋቀር ብዬ ሂጄ ልንገረው አለችና ከመቀመጫዋ ብድግ ከማለቷ አይ ደግሞ ይቺ ምስኪን እናት ስንት አመት ሙሉ ከልጇ ደብቃ እንዴት ነው አሁን ይሄን ነገር? ይህማ እራስ ወዳድነት ነው። ስለዚህ በፍጹም ማድረግ አልችልም አለችና መልሳ ቁጭ አለች። በሌላ በኩል ናሆሜና ኪራ እንግዲህ እያወሩ ነበረ። ከዛም በኋላ እኔ እኮ አባዬ በዚህ ልክ ተቆጥቶኝ አያውቅም ናሆሜ አለው። አይ በቃ አንዳንድ ጊዜ እኮ እንዲህ ይፈጠራል አለው። አይ የሆነ ነገርማ አለ። በዛ ላይ ደግሞ ጽናት ዘግታኛለች። ማለት እንዴት? እኔ አላቅም። ብቻ ግን ይሄን ሰሞን ዘግታኛለች። ምን እንዳደረግኳት እንኳ አላቅም። እና ደግሞ እኔ ፍቅራችንን ግልጽ እናድርገው እኮ ብዬ ተናግሬ ነበረ። አይ ያው ታውቅ የለ አባቷን እንደምትማር ነው የነገረችው። ሰራተኛ እንደሆነች አልተናገረችም። ስለዚህ በዛ ምክንያት ይሆናል እና ጊዜ ልሰጣት ይገባል አለው። አይ ነው ብለህ ነው? አዎ። ከዛም በኋላ ናሆሜ እንደ መቀለድ አለ። አየህ እንደው ታውቃለህ እንደ እኔ በስሙ እምቢ መባል ይሻላል አለው። ከዛ ኪራ አይ አልቅሰ ወጣልህና አለው። እኔ አረ በፍጹም እኔ አላለቀስኩም አለው። እሱን ተው አሁን አትቀልድብኝ እባክህ አለው። ፈታ በል በቃ ኪራ፣ ሁሉንም ነገር በትዕግስት እናልፈዋለን። ደግሞ ጽናት ናት እኮ ታውቃት የለ ምናምን አለው በአራዳ ቋንቋ። በቃ እሺ ስታይል አሉና እንሄድ እሺ አሁን ወደ ቤት አባዬም ይቆጣል አለ። ከዛም በኋላ ወደ ቤት ሄዱና በሌላ በኩል የኪራ አባት ውሃ ይዘሽ ነይ ብሏት፣ ከዛም በኋላ ውሃውን እየጠጣ እና የቁጭ በይ አላት። ቁጭ ከዛ እንዴት ነው አሰብሽበት አላት። አዎ አስቤበታለሁ። በቃ እሺ እሞክራለሁኝ አለችው። እሞክራለሁ ብቻ አይደለም ማድረግ አለብሽ። እኔ እንግዲህ መሄጃ እየደረሰ ነው አለ የኪራ አባት። እሺ በቃ ጋሼ እያለች ነው። ከዛም በኋላ በሌላ በኩል ምሩዬና ጽናት ታውቂያለሽ፣ ይህን ሰሞን በጣም ተቀይረሻል እና ለእኔ ምንም ነገር እየነገርሽኝ አይደለም። ምንድን ነው የሆነው ነገር? አባትሽ ከሄደ ጀምሮ በቅጽበት ደስተኛ ነበርሽ፣ በቅጽበት ተቀያየርሽብኝ አለቻት ምሩ። ምን ላድርግ ብለሽ ነው? አረ ምንም አልሆንኩም። አይ ንገሪኝ፣ ከኔ ምንም ነገር አትደብቂኝ አለች። አይ ሁሌ ሮሮ፣ ሁሌ አንድ አይነት ነገር ማውራት እኮ ይደብራል። ታዩ በቃ ለእኔ ለደስታ የተፈጠርኩ ልጅ አይደለሁም አለች። አረ እንደዛ አትበይ። ቆይ ግን አንቺ እስኪ የሆነ ጥያቄ ልጠይቅሽ አለቻት። ምንድን ነው? ጠይቂኝ። አንቺ ግን ለራስሽ ደስታ ነው የምትኖሪው ወይስ ለሰው ደስታ አለች። አይ በነገራችን ላይ እንደ ነገሩ ይወሰናል። ማለቴ ራሴን ጎድቼ ለሰውም አልኖርም፣ ግን ደግሞ ያለሁበት ሁኔታ ይወስነዋል አለች። በቃ እንደዛ ከሆነ እሺ አሁን ለማንኛውም አለች። ከዛም በኋላ ምሩዬ ወይ ጽናት ወይ ፈተናሽ ደግሞ አሁን ምን ተፈጥሮ ይሆን? ምን ሆነሽ ይሆን? በዛ ደግሞ ምን ሆነሽ ይሆን ጽናትዬ እያለች ምሩዬ ከራሷ ጋር
እየተጣላች ነው። ከዛም በኋላ እንግዲህ ጽናትዬ ኪራ መጣና እንዴ ደግሞ ዛሬ ምን ሆነሽ ነው? አረ ነገሬን ታይ ሲላት ምን ሆንኩኝ? ምን ስሆን አየኸኝ? ደግሞም ያደረግከውን ነገር ረስተህ እንዴ? አረ እኔ ምን አደረግኩ? አረ ተይማ ተይ አለ